የዳጣ አባት የፈራው ነገር ደርሶበት ቁጭ ብሏል ማለት ነው። ምክንያቱም ለዚህ ብሎ ነው ልጁ ጎዳና ድረስ እንድትሰቃይ ያደረገው። በስተ መጨረሻ ኤቢ የምትባለው ልጁ ያለው ነገር ግልብጥብጥብጥ አድርጋ ነገሮችን ላይ እንዲታወቁ አድርጋለች ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን። ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ እጅግ አርጌ አመሰግናችኋለሁ። ለምታደርጉኝም ለማታደርጉኝም ሰዎችም እንድታደርጉኝ ጠይቃችኋለሁ ማለት ነው። እንግዲህ የዳጣ ቤተሰቦች በጣም በሚያሳዝነው ነገር ኤቢ የምትባሏ ሴትዮ በቅናት የተነሳ ይሄ ሁላ ነገር እንትናን ገና እናታን ትወስዳለች ብላ ቤቱን ሁላ እንዳለ የተፈራውን ያ ሲጠበቅ የነበረውን ትዳር እያለ አባትየው እንደዚያ ስለ ትዳሩ ብሎ ትልቅ መስዋዕት የሚከፍለውን ትዳሩን በትናለት ቁጭ ብላለች ማለት ነው። ዳጣ ተብያዋ ማለት ኤቢ የምትባሏ ልጅ ማለት ነው። እንግዲህ እናትየዋ በእርግጥ ጎበዝ ነበረች። ከ100% ውስጥ ነግራችኋለሁ ትናንትና 100% አላመነችበትም፣ ግን ደግሞ ውስጧ የሚያጠራጥራት ነገር አለ ማለት ነው። ነገሮችን ከፍታ ወረቀቱን እንድታይ አድርጓታል ማለት ነው። ምክንያቱም አባትየውን የሆነ እንደ ምሳሌ አድርጋ ያለውን ነገር ነግራው ነበረ ማለት ነው። እሱ ደግሞ ነገሩን ያየሽውን ነገር ወደኋላ ማድረግ የለብሽም ወደፊት ነው እንጂ ምናምን ብሎ ስለ ሁሉ ነገር ትክክለኛ መክፈት እንዳለባት ያው ለእሱ አበረታቷታል ማለት ነው። ግን እሱ አላወቅም ይሄ መሆኑ ማለት ነው። ምክንያቱም የዳጣ አባት ትናንትና እንግዲህ ሲመጣ ምንድን ነው በጣም ስትርበተበት ነበረ ማለት ነው። ችግር ምንድን ነው እዚህ ቤት ያለው ነገር ምንድን ነው ስል ምንም አይደለም፣ ኤቢ የምትባለው ልጅ በጣም አስቸግራኛለች። ዳጣ እዚህ ቤት ከመጣይ በኋላ በጣም አስተሳሰቧ ሁሏ ነገሯ እየተቀየረብኝ አስቸግሮኛል እያለ ተናገረች ማለት ነው። እኔ እኮ ብዬሻለሁ እች ልጅ ጸባዩ ተቀይሯል ብሎ አላት ማለት ነው። እኔ ያውቃለሁ ግን ጸባይ የተቀየረው እቺ ዳጣ የምትባሏ ልጅ ከመጣች በኋላ ነገሩ ሁላ የተቀየረብኝ እያለ ትላታለች ማለት ነው። በጣም በዳጣ የምታደርገው ነገር ሁሉ ነገር ያስቀናታል ብላ ተናግራለች ማለት ነው። ቤተሰቦቼ በጣም በሚያሳዝነው ነገር እንግዲህ እውነቴ ነው የምላችሁ ኤቢ የምትባለው ሴትዮ ክፋት አይደለም። ዛሬ እንግዲህ እናትየዋ ድብድብን ያደረገቻት በጣም ነው ቅጥቅጥ ያደረገቻት ማለት ነው። ግን እሷ ብትቀጠቀጥም ብትደበደብም የሚገባት ሴትዮ ናች ብዬ አላስብም። ምክንያቱም ክፋት እስከ መጨረሻው ጥግ ድረስ የተማረችበት ያደገችበት ነው የሚመስለው ማለት ነው። የሚገርመው ነገር እንግዲህ ናታን ራሱ ገብቶ ሊገላግላችሁ ስል ናታንን ወደ አልጋ ላይ ጎርጉራ ነው ማለት ነው ኤቢን የመታቻት ማለት ነው። ኤቢ ውጭ ሆና በጣም ቆይታ ነበረ ቤት ውስጥ ሳትገባ ማለት ነው። እንግዲህ ናታን ደግሞ ሄዶ እባክሽ ወደ ቤት ጊቢ ምናምን ይላታል። ምክንያትየውም እናትየዋ ሂድ አባብልና አስገባት ወደ ቤት ብላው ልካው ነበረ። ማንም ሰው እኔን የሚወደኝ ሰው የለም ብላ ትለዋለች ማለት ነው። አይ እኛ እኮ ሁላችንም እንወድሻለን እኔ ወደ ቤት ተመለሽ ስላት እኔ አልመለስም ብላ ትለዋለች ማለት ነው። ምክንያቱ ስላት አንተም እኮ አትረዳኝም፣ ነገሮቹን ሁላ እንኳን ብነግርህ ምንም ነገር ሊገባ ካልችልም ምን ማለትሽ ነው ሲላት እኔ እኮ በጣም እወድሃለሁ፣ አፈቅርሃለሁ ለምንድን ነው ማትረዳኝ ብላ ትለዋለች ማለት ነው። እኔ በቃ ካሁን ወዲህ አስብበታለሁ ብሏት አላት። አስብበታለሁ ብሎ አላት ማለት ነው። እና ከዛም በኋላ እንግዲህ ደስ ብሏት እኔ ወደ ቤት ግቢኝ ስላት አብሯት ገብታ እናትሽን ይቅርታ ጠይቂ ሲላት እናቷን እግሯን ስማ ይቅርታ ጠይቃ፣ እናትየዋ ግን ከዛሬ ጀምሮ እንደዚህ አይነት ነገር ውስጥ ብትገቢ ልክሽን ነው ማሳይሽ ብላ ትላታለች ማለት ነው። እኔ እንደውም ወረቀቱን ቀድጄዋለሁ ትላታለች ማለት ነው። እናትየዋ እንዴት ትቀጅዋለሽ? ይሄ እኮ ብዙ ብር የወጣበት እኮ ወረቀት ነው ትላታለች ማለት ነው። አይ ለማንኛውም እኔ ቀድጄዋለሁ ትላታለች ማለት ነው። እንግዲህ አባትየው ነገሮቹን ሁላ መቶ አይግባው እንጂ ነገሮቹን ላይ እየጠረጠረ ይገኛል ማለት ነው። ምክንያቱም የኤቢ እናት በጣም እየተቀየረ ትገኛለች ማለት ነው። ነገሮች ሁሉ በሀሳብ ውስጥ ገብታለች ማለት ነው። የዳጣ መምጣት በጣም እዚህ ቤት ውስጥ ሰላማቸውን ነስቷቸውን ማለት ነው። ዳጣ ብቻ ነች ደስተኛ ማለት ነው። ዳጣ እንግዲህ ውሃ ጋራ በየመንገድ ላይ ሲሄዱ ውሃ የሆነ ጣፋጭ ነገር በእጄ ይዣለሁ። ማን የሰጠሽ ስትላት ጓደኛዬ ነው የሰጠሽ። ለምን ስትላት እንዴ ዋጩ ብሎኝ ነው
ብላ ትላታለች ማለት ነው። ዳጣ ደግሞ በእጇ ላይ ያለውን ነገር ስታይ በጣም ይሄ መጥፎ ነገር እንደሆነ አወቀች ማለት ነው። ከዛሬ ጀምሮ እንደዛ ቢልሽ ለማንም ሰው እንዳትቀበይ ብላ አዛት ተቆጥታት ያንን ነገር እንድትተው ታረጋታለች ማለት ነው። እኔ እኮ ውሃ አጣው እንጂ ልውጠው ነበረ ትላታለች ማለት ከዛሬ ጀምሮ ሰው የሰጠሽን ሁላ መጠቀም መውሰድ የለብሽም ብላ ከእጇ ላይ አውጥታ ትወረጉርባታለች ማለት ነው። እንግዲህ ውሃ ደግሞ ትንሽ ትቀየማታለች ማለት ነው። ምክንያቱም ይሄ መልካም ነገር ስለሆነ ለምንድነው እንድቀምሶ ያልፈቀሽልኝ ብላ ዳጣን ትቀየማታለች ማለት ነው። ዳጣ ደግሞ ትቆጣትና ወደ ቤት ውስጥ ታስገባታለች ማለት ነው። እንግዲህ ቤተሰቦቼ በጣም በሚያሳዝነው ነገር ሰላም እየራሱ መታ ዳጣ በጣም ከፍቷት ነበረ። ምን ሆነሽ ነው የተከፋሽው ስትላት በጠዋት ተነስታ አይ ዛሬ እኮ በህልሜ እናቴን አየዋት። እናቴ ስታሯሩጠኝ አደርኩ። እኔ ከፊት እሷ ከኋላ በጣም ስታሯሩጠኝ ነበረ። ለምን አለቻት። ስታሯሩጠኝ ነበረ። ዛሬ እኮ እናቴን በህልሜ አየዋት። አንቺ እናት የለሽም እንዴት ትላታለች። አይ ለመናገርም ፈራች። ምክንያቱም ከተናገረች ትናግርብኛለች ብላ ስለፈራች ነገሮቹን ሁላ ዳጣ አባትየው ስላስጠነቀቃት ዝምን ያለችው ማለት ነው። እና ግን ለሰላም ብትነግራት በጣም አሪፍ ነበረ። የበለጠ ሰላም ልጇ እንደሆነ ታረጋግጥ ነበረ ማለት ነው። እንግዲህ ዳጣ አሁን እንግዲህ የመጣው ይመጣል ማለት ነው። ምንም ቢሆን አባትነቱ ከታወቀ በጣም አሪፍ ነው። እንደውም ለዳጣ ማለት ነው የመጣው ይመጣል። ምክንያቱም ጎዳና ማደር ለሷ ቀላል ነው። መሰቃየት ለሷ ብዙ ነገር አልፋበታለች። አይደለም አሁን ቀርቶ ከልጅነቷ ጀምሮ በጎዳና አድርጋለች። ብዙ ነገር ሆናለች ማለት ነው። ስለዛን ለዳጣ ምንም አይደለም። ግን የበለጠ ግን ትዳራቸው በጣም አስጊ ላይ እንደሆነ ችግር ላይ እንደሆነ ነው የሚያሳየው ማለት ነው። እንግዲህ ኤቢ የምትባሏት ሴትዮ እንደዚህ የአባትና የእናት ትዳር ውስጥ ገብታ እንደዚህ በማድረጓ በጣም 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 ነው የሚያሳዝነው ማለት ነው። ቤተሰቦቼ እውነት ከእንደዚህ አይነት ሰው ፈጣሪ ይሰውራችሁ። ከእንደዚህ አይነት አስተሳሰብ ከእንደዚህ አይነት አመለካከት ለምን ልጅ እንደዚህ መሆን የለበትም። እውነት ይሄን ነው የምላችሁ ማለት ነው። የቤተሰቦቹ ጠላት የቤተሰቦቹ ጠንቅ መሆን አለበት ብዬ አላስብም ማለት ነው። በጣም ነው የምታሳዝን ኤቢ የምትባሏ ሴትዮ እንግዲህ የእውነት በጣም ከምታስቡ በለጠ ታዛዝናለች ማለት ነው። ይሄን ማድረግ አለባት ብዬ አላስብም። ይሄ ሁላ ነገር ምንድን ነው? ለምን ከኔ ተሻለች? ለምን ናትናኤል ወደዳት? ናቲ ለምን ወደዳት? ለምን አፈቀራት ነው በቃ እሷ እንደዚህ ያደረጋት ማለት ነው። አሁን ናቲም እኮ ሰው ከወደደ ወደደ ነው እኮ ምንም ነገር የምታመጣው ነገር የለም። ተቤት ብታወጣት ባታወጣት በእርግጠኝነት የምነግራችሁ ነገር ናቲ ውጭ ራሱ ብትወጣ ሄዶ እንደሚፈልጋት ነው። ይፈልጋታል። ያለችበት የሄደችበት ገብቶ ይፈልጋታል። ለሷ ይብላኝ እንጂ ማለት ነው። ለሷ ይብላኝ። መቼምም ደግሞ እሷ ሊወዳት አይችልም። በእርግጥ ወይ በዳጣ ተናዶ በሆነ ነገር በዳጣ ተናዶ የእሷን ፍቅር ሊቀበል ይችላል። ግን መቼምም ለሷ ሊሆን አይችልም። ምክንያቱም መቼምም አይሆናትም። እንደዚህ በክፋቷ ትቀጥላለች ማለት ነው። እንደ ውሃ ምስኪን ብትሆን የእውነት በጣም ጠቃሚ ነው ብዬ ነው ማስበው። ቤተሰቦች ከእንደዚህ አይነት ሰዎች እንዲሰውራችሁ የዘውትር ጸሎት ነው። እውነት ነው ብላችሁ ፈጣሪ ይሰውራችሁ። እንደዚህ የጀርባ ቅማል የጀርባ ቅማል ነች። የጀርባ ቅማል እስኪ ያስባቻታል። ለእናትና አባቷን ትዳር እንደዚህ ማድረግ በጣም ነው የሚያሳዝነው። ከሚታስቡ በለጠ በጣም ያሳዝናል ማለት ነው። ቤተሰቦቼ እንግዲህ ቤተሰብ የዳጣ ድራማ በጣም በሚያሳዝን ነገር ከዩቱብ ውስጥ እንዳለ ድራማ ተብሎ ከሚባለው የዳጣ ድራማ በጣም ደስ የሚል ብዙ የምንማርበት የምናስተውልበት ፈታ የምንልበት የምንስቅበት እንደዚሁም ደግሞ የምንዝናናበት የምንማርበት ነው ማለት ነው። የእውነቴን ነው ብላችሁ ከየትኛውም ድራማ በጣም እኔ የዳጣን ድራማ ወድጀዋለሁ። ቤተሰብ እንደኔ የወደዳችሁ ሰዎች ካላችሁ ላይክ ሼር እያደረጋችሁ እንድታበረታቱኝ እንደዚሁም ደግሞ ሰብስክራይብ አድርጉ። ቀጣይ ያለውን ነገር ደግሞ ክፍል 11 እዤ እስከምመጣ ድረስ በሰላም ቆዩልኝ የኔ ውድ ቤተሰቦች። ባላችሁበት የእግዚአብሔር ጥበቃ አይለያችሁ። ሰላም ለሀገራችን፣ ፍቅር ለሀገራችን፣ አንድነት ለሀገራችን፣ ዘረኝነትን፣ ክፋትን ከሀገራችን ከኢትዮጵያ ያጥፋልን። ሰላምና ፍቅርን ፈጣሪ ያምጣልን እላችኋለሁ። በተረፈው ሰላማችሁ ብዝት ይበልልኝ።
ላይክ ሼር እያረጋችሁ እንድታበረታቱኝ እማጸናችኋለሁ። ሰላማችሁ ብዝት ይበልኝ ቤተሰቦቼ።